አማራ መብትም ጥያቄም እንዳይመልስን አሁን ይሄ ምን ያቀር ስለ ፖለቲካ የጦርነት ማብቂያው ሁሉ መጨረሻ ላይ ጦርነት ይቆማል። ያው ዲቪ አሁን ልብ ወለድ ጽፈው ለመለስ ያቀበሉት ኤርትራውያን ናቸው። መቼ ለቀቁ? ከወያኔ ጋር ጽፍ። አዎ ተስፋዬ ገብረአብ። አዎ እንዲያውም እኮ መጽሐፉን ሁሉ ኢዲት ያደረገው ኢሳያስ አፈወርቂ የተባለ ነው። ውሸቱን አያለው። እነዚህ ናቸው እንግዲህ አማራውን የሚጫወቱበት። በእነዚህ የፖለቲካ እይታ ነው እንግዲህ አማራ የሚነዳ ያለው። ንግግሩ ሰማችሁ? ጦርነቱ ይቆማል። ጦርነት ማብቂያ አለው። ምሳሌ ነግራቸዋለሁ። ከጀርመን በላይ የተፋጨ ህዝብ የለም። ግን በርሊን ግንብ ሰብረው ነው መጨረሻ ላይ ወንድምና እህት ሆነው የተቃቀፉት። ያ ሁሉ ሚሊዮን ህዝብ ካለቀ በኋላ ጦርነት ይቆማል። እናንተ ጦርነት የማታቆሙት ልክ እንደ ህወሓት ነው ስታይላችሁ። ህወሓት አሁን ጦርነት ቢቆም ብዙ ነገር ብዙ ያደርጋሉ። በጣም ብዙ ነገር ያጣሉ። አሁን እንኳን በትራምፕ ምክንያት አብደዋለሁ። ምክንያቱም የእርዳታ ልቆ አቆመ። ስንዴ ሸጠው ነበር መሳሪያ የሚገዙት። በተፈናቃይ ስም ነበር ከአሜሪካን ከተራዱ ገንዘብ የሚያገኙት። ብዙ ነገር ላይ ዘጋባቸው። አበዱ። ካለ ጦርነት መኖር አይችሉም ህወሓቶች። ይሄም የጀዊሳ ኃይል ካለ ጦርነት መኖር አይችልም። የት ይሄዳል? አሁን ይሄ ቢወጣ የት ይሄዳል? ምንድን ነው የሚሰራው? ምንም አይሰራም። አሁን ግን እድለኛ ነው። ከዲያስፖራ ዶላር ይመጣለታል። ኬላ አቋቁሞ ገንዘብ ያገኛል። ከገበሬው ጋር ሰንጋ አምጥቶ ያርዳል። ካምባየር ያዘጋጃል። ግብጡ አረቄ ይመጣለታል። ይጠጣሉ፣ ይዝናናሉ። ሴት በአይነት 60 ሺህ 40 ሺህ እየተከፈለው ከተማ ይመጣላቸው። ለምን ብሎ ጦርነት የሚያቆሙት? ለምንድን ነው ጆዊሳ ኖኤል ኖ አርቴንክ አመሰግናለሁ። እርዳታ ከሌለ ጦርነት የለም። እነዚህ ናቸው እንግዲህ ያችሁ በዚህ ጭንቅላት ነው አማራ የሚነደ ፖለቲከኛ የሚባሉት። አማራጭ የሚያመጣ መንገድ ነው። እኛ ይሄን አልጠላ ነው። ግን ህዝባችን ከከፈለው አንጻር ዋጋ አንድ የህዝባችን የዘመናት ጥያቄ፣ ሁለት ኢትዮጵያ ውስጥ አሁን እየመጣ ያለ የኃይል አክተር አለ። አዳዲስ ነባር ተዋናይ ያለ አዳዲስ የኃይል አክተር እየተፈለፈለ ነው። የሀገሪቱ የፖለቲካ ሁኔታ በየቀኑ እየጦዘ ወደ ግለት ውስጥ እየሄደ ነው። እነሱን ከግምት ውስጥ ስናስገባና እኛ ደግሞ እዚህና እዚያ ሆነን ያለንበት ሁኔታ ስንገመግም ምንም እንኳን ድርድር የሰላም አማራጭ ነው እኛ የምንቀበለው ውስጣችን ላይ ያለ ቢሆንም በዚህ መንገድ ግን አይደለም ድርድር የሚሆነው። ዋናው ድርድር የማይፈልጉት በቂ ገንዘብ አልያዙ ነው። ድርድር የሚደረገውና ጦርነት የሚከስም ከሆነ ቢያንስ እያንዳንዱ ወደ ዱባይ መውጣት አለበት። ዱባይ ፋብሪካ መክፈት አለባቸው። ልክ ህወሓት እንዳደረገው ማለት ነው። ቻይና አክሲዮን መግዛት አለባቸው። ኡጋንዳ ቢዝነስ አሴት ማለት ልክ እንዳዜ መስፍን ጦርነት ቆመ። ዛሬ ኡጋንዳ ላይ አሉ ከሚባሉ ባለሀብቶች መካከል አዜብ መስፍን ነች። ዴቪድ ኮሪ የዛሬው ስብሰባ በጣም ደስ ይላል። አብያችን በራሳችን ቋንቋ ስለተናገረ ሁሉም ዲፕሎማቶች በራሳቸው ቋንቋ ንግግር እያደረጉ ይገኛል። ይሄ ነው ቋንቋው። ይሄ ነው በቃ ሰውዬው ቦነሳቸው ሄደ እኮ አልቻሉትም እኮ ማንም ዓለም አልቻለውም እኮ። ትራምፕ ራሱ በምሳሌ እኮ አነሳው እኮ አብይን። በጣም የሚገርማችሁ ነገር አንድ ሴናተር ስብሰባ ላይ አፍ ጠርቶ አብይን ጠራው። ትናንት ማታ በነበረ ስብሰባ ላይ በወራቶች አገር ሲቀየሩ አይቻል ኢትዮጵያ አለ ምሳሌ ጠርቶ አይገርማችሁ? እስኪ እሱን ቆረጡና አላኩ እንትኖች ኮማንድ ፖስቶች በወራት አገር ይቀየራል። አሜሪካን ከእለት እለት የዘቀጠች ትመጣለች አለ። ጎሲ ኢትዮጵያ ነው ያለው። ሂዱና ኢትዮጵያ ነው ያለው። ያ ሁሉ